ቤተክርስቲያን ያላደረገችውን ያልፈጸመችውን እንዳደረገች አድርገው በህትመት ውጤቶቻቸው ያሰራጫሉ። ክርስቶስ በመጨረሻ ቀን የልባችንን ንጽህና ነው እንጂ ክህነታችን ወይ ደግሞ ሲመታችን አይደለም የሚጠይቀው። ኤሊ ልጆቹ ያጠፉትን ጥፋት ባለመገሰጹ በሱ ላይ ብቻ አልተወሰነም። እስራኤላውያን ታቦተ ጽዮን እስክትማረክ ድረስ ወንድሜ ሆይ ሳይፈረድብህ በፊት በራስ ላይ ፈረድ ይላል። ሲተረጉመው የደራሲውን ወይም ደግሞ የጻፊውን ቀጥተኛ ሐሳብን ባልተሻማ መልኩ ነው ወደዚህ የመለሰው። ከሀገራቸው ቤተክርስቲያን አልፎ በእኛም ቤተክርስቲያን ብዙ እውቅና ያላቸውና ለቤተክርስቲያን ብዙ ስራ ይሰሩ። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? የአውደ መጻሕፍት ዝግጅታችን ጀምሯል። የዛሬው የአውደ መጻሕፍት ዝግጅታችን ዳሰሳ እያደረግን ወደ እናንተ የምናቀርበው አትፍረድ የተሰኘ መጽሐፍ ነው። ይህ መጽሐፍ የተዘጋጀው ብፁዕ ወቅዱስ አቡነ ሺኖዳ ሲሆን ያዘጋጁት ወደ አማርኛው ደግሞ ትርጉሙን የመለሰው ዲያቆን ማለደ ዋሲውን ነው። በመፍረድ ህይወት ውስጥ በነፍሳችን ሊያመጣው የሚችለው ቅጣትና ባለመፍረድ ደግሞ ልናገኛቸው የምንችላቸው በረከቶች በዚህ መጽሐፍ ላይ በዝርዝር ተቀምጧል። ወደ እናንተ የምናቀርብ ነው የምንሆነው። ከኛ ጋር እንድትቆዩ የአብሮነት ግብዣችን ነው። እንግዲህ ይህ መጽሐፍ ለመጀመሪያ ጊዜ የታተመው 2002 ሲሆን ለአራት ጊዜ ያህል ታተሞ ወደ አንባቢያን የቀረበ መጽሐፍ ነው። እጃችን ላይ ይሄ የምትመለከቱት 2014 ላይ የታተመ መጽሐፍ ነው። እንግዲህ እንደተለመደው በዚህ መጽሐፍ ላይ ዳሰሳ በማድረግ ከኛ ጋር የሚቆዩ እንግዳ ጋብዘናል። እንግዳችን እንኳን ደህና መጡ። እንኳን ደህና ጠበቃችሁ። መልካም። እስቲ ከተመልካቾቻችን ጋር ይተዋወቁ። እሺ፣ ቄስ ኃይሉ እባላለሁ። ሰባኪ ወንጌል እንግዲህ ያው በስብከተ ወንጌል በማገልገል ላይ ይገኛል። መልካም፣ እንኳን ደህና መጡ ልንል እንወዳለን። እንግዲህ ብፁዕ አቡነ ሺኖዳ በሚያዘጋጇቸው መጻሕፍቶች በብዙ የአንባቢያን ልብ ውስጥ ያሉና በይበልጥም ደግሞ ኦርቶዶክሳውያን ስራዎቻቸውን በይበልጥ የሚወዷቸው ያነበቧቸው የተገሰጹባቸው በርካታ መጻሕፍቶች እኛም በዚህ ያቀረብናቸውና በርካቶች ደግሞ ያነበቧቸው እንደሆነም ተስፋ እናደርጋለን። ለማንኛውም እስቲ ወደ መጽሐፉ ዘልቀን ከመግባታችን በፊት ቅዱስነታቸውን ጥቂት መዘከር ከቻልን ስለሳቸው ጥቂት ማውራት ብንችል። ብፁዕ አቡነ ሺኖዳ በረከታቸው ይደርብንና እንግዲህ በተለይ የ21ኛ መቶ ክፍለ ዘመን ሐዋርያ ተብሎ የሚጠቀሱ ናቸው። ከሀገራቸው ቤተክርስቲያን አልፎ በእኛም ቤተክርስቲያን ብዙ እውቅና ያላቸውና ለቤተክርስቲያን ብዙ ስራ የሰሩ አባት ናቸው። እንግዲህ ብፁዕ አባታችን ሐምሌ 27 1915 እንደ አውሮፓውያን አቆጣጠር በዚያው በግብጽ ሀገር እንደተወለዱ በተለይ ደግሞ የሀቢብ የሊቀ ዲያቆናት የሀቢብ ፍሬ እንደሆኑ ታሪካቸው ይጠቅሳልና 5 እህቶችና 2 ወንድሞች እሳቸው የመጨረሻ የእናት አባታቸው ልጅ እንደሆኑና በተለይ በግብጽ ውስጥ በተካሄደው የግብጽን ቤተክርስቲያን ደካማ ጎን ከፍ ለማድረግ ሀቢብ ጊዮርጊስ በሚያደርገው ጥረት በሰንበት ትምህርት ቤቶች ላይ እሳቸው ዋና ሚና ይጫወቱ እንደነበረ ታሪካቸው ይጠቅሳልና ያ ብፁዕ አባታችን እንግዲህ የተለያየ አይነት ታሪካቸውን ስናነብ ሰፊ ታሪክ አላቸው። ግን በአጭሩ ሐምሌ 18 1954 ዓ.ም እንደ አውሮፓውያን አቆጣጠር በሶሪያ ገብተው ምንኩስና ተቀብለዋል። በሶሪያ ገዳማት ማለት ነው ምንኩስና ተቀብለዋል። በዚያው ቅስናቸውንም እዚያው እንደተቀበሉ ታሪካቸው ይናገራል። በ1959 እንደ አውሮፓውያን አቆጣጠር ደግሞ ቄርሎስ 7ኛ ብፁዕ አባታችን ማለት ነው ልዩ የጽፈት ቤት ኃላፊ እንዳደረጓቸው፣ ሌላ መስከረም 30 1962 ዓ.ም ደግሞ አቡነ ቄርሎስ አቡነ ሺኖዳ የግብጽ የመንፈሳዊ ኮሌጅና የትምህርት ተቋማት ጳጳስ አድርገው እንደሾሟቸው፣ በዚህ ጊዜ እንደውም አቡነ ሺኖዳ በጣም እንዳዘኑ ጳጳስ ስለተሾሙ እንግዲህ ባለው ሁኔታ ጵጵስና ምን አይነት ስልጣን እንደሆነ እናውቃለን። እሳቸው ግን በዚያ ጊዜ በጣም እንዳዘኑና እንዳለቀሱ ይናገራል ታሪካቸው። በዚህ ጊዜ እንደውም አንድ ጀርመናዊ በዚያ በካይሮ ዩኒቨርሲቲ የሚያስተምር ሰው ብፁዕ አባታችን እንኳን ደስ አሎት ብሎ መልእክት ሲልክላቸው፣ ብፁዕ አባታችን ግን እንዴት ደስ አለ ትለኛለህ? ሰው ጸጥታ ካለበት ከገዳም ወጥቶ ወደ ዓለም ጫጫታና ሁካታ ወደ በዛበት ወደ ዓለም ሲመጣ እንኳን ደስ አለ ይባላል ወይ? ማርያምን ከጌታ እግር ስር ወስዶ ማርታን አግዢ ብሎ ወደ ጓዳ ግቢ ሲሏት እንዴ በዚህ ትደሰታለች? ማን ነው የሚደሰተው በዚህ? ስለዚህ እኔ እንደዛ ነኝ፣ ወደ ዓለም ስላመጣውኝ ደስታ አይገባኝም። ስለ ክርስቶስ መጋደል ነው፣ በገዳማት ጸጥታ ባለበት መኖር ነው
ብለው ነበር የተናገሩት በዚያ ጊዜ ማለት ነው። እና ብፁዕ አባታችን እንግዲህ በአጠቃላይ ብዙ ስራ ሰርተዋል። በተለይ ጥቅምት 31 ቀን 1971 እንደ አውሮፓውያን አቆጣጠር ደግሞ አቡነ ሽኑዳ ፓትርያርክ ለመሆን የሚያበቃቸውን ሹመት ያገኙበት አካባቢ ነው እና አቡነ ቄርሎስ ያረፉት በህዳር 14 ቀን 1971 ዓመተ ምህረት ሲያርፉ ብፁዕ አባታችን እንግዲህ ለእኔ ደስታ ሳይሆን ሀፍረት ነው ወዳጄ ሆይ አሉ። እውነተኛ ቅድስና ሲመት ሳይሆን ልብን ለክርስቶስ ለክርስቶስ መቅደስ አድርጎ መስጠት ነው ብለው ተናግረዋል። እና በዚህ ጊዜ እንግዲህ ሲመትን ሳይፈልጉ መቅረታቸው ለምንድን ነው? በሲመት አማካኝነት የሚመጣውን እንደውም ምን አሉ? ክርስቶስ በመጨረሻ ቀን የልባችንን ንጽህና ነው እንጂ ክህነታችን ወይ ደግሞ ሲመታችን አይደለም የሚጠይቀው ብሎ እንደተናገሩ ይናገርና በአጠቃላይ ግን አቡነ ቄርሎስ እንግዲህ በ1971 እንደ አውሮፓውያን አቆጣጠር ሲያርፉ ብፁዕ አቡነ ሽኑዳ ለፕትርክና ማለት ነው ሹመት 3 ሰው ተመርጠው እጣ ሲጣል በእሳቸው ላይ እንደወጣ እሳቸው በህዳር 14 ቀን 1971 ዓመተ ምህረት እንደ አውሮፓውያን አቆጣጠር ሽኑዳ 3ኛ 117ኛ የእስክንድሪያ ፓትርያርክ ሆነው ተሾመዋል። በዚህ እንግዲህ ከሹመታቸው በኋላ በጣም ብዙ ስራ እንደሰሩ በተለይ አጥቢያ ቤተክርስቲያኖችን አሜሪካና ካናዳ ከ80 በላይ አጥቢያ ቤተክርስቲያኖችን እንዳበዙ በአውስትራሊያ 26 አጥቢያ ቤተክርስቲያኖችን አውሮፓ 30 አጥቢያ ቤተክርስቲያኖችን አሁን እንግዲህ ለኛም ትልቅ አስተማሪ ነገር ነው አሁን ባለን ሁኔታ ማለት ነውና እንግዲህ 40 አመት አገልግለዋል። በ40 አመት አገልግሎታቸው ከ100 በላይ መጻፍትን ጽፏል ማለት ነው። ከዚያ ከ100 በላይ ከጻፉት መጻፍት ውስጥ አንዱ እንግዲህ ይሄኛው ነው። ይሄን መጻፍ አትፍረድ የሚለውን ደግሞ በተለያየ በካይሮ ውስጥ የሰበኳቸው ስብከት እንደሆነ በተለይ በዚህ በእንግሊዘኛው ለማየት ሞክር ያለው በዛ ላይ ይናገራሉ እሳቸው ራሳቸው። ከዚያ ተሰብስቦ ይሄ መጽሐፍ ለእናንተ ተሰጠ ብለው እንግዲህ በተወለዱ በ88 አመታቸው መጋቢት 8 2004 ዓመተ ምህረት እንግዲህ ከዚህ ዓለም ድካም አርፈዋል። በረከታቸው ይደርብን። አሚን። ጥሩ አድርገው ነው ቀሲስ። በእውነት አንዳንድ ጊዜ አባቶቻችን ስናነሳ ምን አይነት አባቶች መሆን አለባቸው ብለን ስንጠቅስ ወይም ደግሞ የቤተክርስቲያን አገልጋዮች መካከል አንዱ ናቸው። ያው ኢትዮጵያም ውስጥ መጥተው ጎብኝተዋል። በግብጽ ወይም አሃት አብያተ ክርስቲያናት ከሚባሉት መካከል እስክንድሪያ አንደኛዋ ናትና እና በዛ ውስጥ ያለፉ አባቶች በህይወታቸው በቤተክርስቲያን ታሪክ ውስጥ ትልቅ አሻራ አሳልፈው ያለፉ ናቸው። አሁንም በክርስትናው ዘርፍ ሲጠቀሱ አብነት መሆን የሚችሉ አባቶች እንዳሉ ይነገራልና እንግዲህ አባቶቻችን ሲያስተምሩ ከመጻሕፍት ያገኟቸውን ተርጉመው ወደኛ ሲያመጡልን እንግዲህ በዚህ ልክ ነፍስ የምትድንበትን መጽሐፍ ማግኘት አባቶቻችን ለትውልድ ማሻገር አንደኛው ስራቸው ይሄ ነውና ከእሳቸው ብዙ ነገር መማር ይቻላል ነው። ያው ወደ አማርኛ የመለሰውም መምህር ማለደው ዋሲውን ስንመለከት እንግዲህ በዚህ መጽሐፍ ላይ ሳይሆን በሌሎችም መጽሐፍቶች ላይ ቀጥተኛ ድርሰትም እንደዚሁም ደግሞ በማህበረ ቅዱሳን በሌሎችም የህትመት ውጤቶች ላይ ድርሰቶች ብቻም ሳይሆኑ ጽሁፎች፣ ቤተክርስቲያናዊ መረጃዎችና ወቅታዊ መረጃዎች ቤተክርስቲያናዊ ሁኔታዎችን በመግለጽ ወደ ተመልካች ሲደርስ የነበረ መምህር መሆኑ ይታወቃል ማለት ነው። እንግዲህ ወደ ቀጥተኛ ትርጉም ያው ያተረጓጎም ሲስተም የየራሱ ይከተላል። ቃል በቃል ይሄ ወርድ ባይ ወርድ ሊሆን ይችላል ወይም ደግሞ አዳፕቴሽን ትራንስሌሽን ሊሆን ይችላል። አንዳንድ ቃላት ምናልባት ሲያነቧቸው ከስርዓት አንፃር ሲተረጉመው የደራሲውን ወይም ደግሞ የጻፊውን ቀጥተኛ ሐሳብን ባልተሻማ መልኩ ነው ወደዚህ የመለሰውና እንደ ስርዓት ደግሞ ስንመለከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ የማይባሉ እስክንድሪያ ግን ቅዱስ የምትላቸው እነ አውግስቲን የመሳሰሉ ሊኖሩ ስለሚችሉ ምናልባት አንባቢያን ሲያነቡ ከስርዓት አንፃር ቀጥታ የደራሲውን ሐሳብ በመጠበቅ ያመጣው እንጂ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አውግስቲን የመሳሰሉት ቅዱስ እንደማይባሉ በዚህ አጋጣሚ ልናሳስብ እንወዳለን። እናንተም ተመልካቾቻችን በዚህ መጽሐፍ ላይ ህይወታችን የምንመረምርበት እግዚአብሔር ለኛ በአባቶቻችን በኩል የሚያስተላልፈውን መልእክት በቀጥታ ለነፍሳችን እየነገርን ራሳችን የምናድንበትን መልእክት በዚህ መጽሐፍ ላይ ተብራርቷል። በቀጥታ ወደ እናንተ ይደርሳል። አሁንም ከኛ ጋር ቆዩ።
መልካም እንግዲህ ያው መጀመሪያ ቅዱስ ዮሐንስ አፈወርቅ እንደተናገረው ያው አንድ ሰው ስለ ጸሐፊ ወይም ስለ መጽሐፍ ወይም ስለ ትምህርት ከማውራቱ በፊት ስለዛ ሰው ስላመጣው ሰው ማን ነው ምንድነው የሚለውን ነገር በቅድሚያ ይናገሩ ብሎ ባዘዘው በተናገረው መሰረት አበውም ምሳሌ ያደርገው መጽሐፍትን ሲገልጡ ወይም ደግሞ ስለ ተጻፉት ነገር ሲያብራሩ ይጠቅሳሉና ስለ ቅዱስነታቸው ይህንን ከተመለከትን እስቲ የመጽሐፉ አቀራረብና አዘገጃጀት ብንመለከት። መጽሐፉ በጣም በተለይ በአሁን በወቅታዊ ጉዳይም በእኛ በሀገራችን ባለው ለቤተ ክርስቲያናችን ጠቃሚ እንደገና ደግሞ መፍረድ በበዛበት ጊዜ በጣም ጠቃሚ ሰዎች ቢያነቡበት በጣም ብዙ ጥቅም የሚያገኙበት መጽሐፍ ነው። በአጠቃላይ እንግዲህ ቅድም አንተም እንደጠቀስከው 4 ጊዜ ታትሟል ድጋሚ ማለት ነው። ከዚህ ውስጥ ይሄ በ2014 የታተመ መጽሐፍ ነው። 5 ምዕራፎች አሉት። ከነዚህ 5 ምዕራፎች እንግዲህ በአጠቃላይ ጠቅለል አድርጎ ምዕራፍ 1 ላይ ፍርድ በሙሉ ኃጢአት ሆኖ ማይቆጠር ባይሆንም ግን መፍረድ ያለብን እንዴት ነው፣ በምን ሁኔታ ስለምን መፍረድ እንዳለብን የሚፈረድበት ነገር ምንድነው የሚለውን ነገር የሚያብራራ ነው ማለት ነው። ምዕራፍ 2 ደግሞ የኃጢአት መንገድ በሆኑ በሌሎች የመፍረድ ኃጢአት ውስጥ ማለት ነው በሌሎች የመፍረድ አካሄድ ውስጥ አይነቶቹን የሚዘረዝር ነው። ምዕራፍ 2 በአጠቃላይ ማለት መንገዶቹን በመዘርዘር ያስተምረናል ማለት ነው። ምዕራፍ 3 በሌሎች የመፍረድ ኃጢአት ውስጥ ስንፈርድ ማለት ነው በራሱ ካለው ኃጢአት የተነሳ ድርብ ፍርድ እንደምንፈርድ የሚያስረዳ ነው በአጠቃላይ ማለት ነው። ምክንያቱም አንድ ነገር ላይ ስንፈርድ ማለት ነው ሌሎች ደግሞ የምንፈርድባቸው የተደራረበ ፍርድ እንደምንፈርድ ይገልጻል። በአጠቃላይ ምዕራፍ 4 ደግሞ በትምህርት በቅድስናቸው የታወቁ አባቶቻችን ቅድም አንተ እንዳልከው ምንም በቤተ ክርስቲያናቸው ቅዱስ የማይባሉ አባቶችን ቢኖርበትም እነዚህ ደግሞ እንደነ ዮሐንስ አፈወርቅ ያሉት አባቶች በትምህርታቸው በቅድስናቸው የታወቁ አባቶች ስለ ፍርድ ስለ መፍረድ ያስተማሩትን ትምህርት አጠቃለው የያዘ ነው። በዚህ ሰው ምን መማር እንዳለበት ብዙ አባታችን አካቶ ተርጓሚያችንም በጥሩ ሁኔታ ተርጉሞ አስቀምጦልናል። ምዕራፍ 5 ከዚህ ኃጢአት ከመፍረድ ኃጢአት ከሆነው ከማይገባ ፍርድ ማለት ነው በንጽህና በቅድስና እንዴት መውጣት እንችላለን፣ እንዴት በንጽህና በቅድስና ስንፈርዳለን የሚለው መፍትሄ ሀሳቦችን የያዘ ነው ማለት። በአጠቃላይ ይሄ መጽሐፍ እንግዲህ ሰፊ ሀተታ ያለው ዋና ዋና ርዕሰ ጉዳዮችን የሚያትት በርዕሱ ደግሞ ይሄ ንዑስ ርዕሳን በጣም የበዛበት ካላነበብነው በስተቀር እንዲሁ ዝም ብሎ ሃይላይት በማንበብ ብቻ መረዳት የማንችል መጽሐፍ ነው። ግን ወቅታዊ በጣም አስፈላጊ ነገር ነው ለሁላችንም ማለት ነው። መልካም እንግዲህ ያው አትፍረድ የሚለው መጽሐፍ ቅዱሳዊ ሀሳብ ብዙ ሰው ይሰማዋል። ነገር ግን በየቀኑ የምንከውናቸው ክዋኔዎች ወይም በአኗኗራችን ውስጥ ወደ ኃጢአት የሚመሩን ግን ኃጢአት መሆኑን የማንገነዘባቸው ጉዳዮች በዚህ መጽሐፍ ላይ ተዘርዝረው ተቀምጠዋልና እንደተጠቀሱት በ5ቱ ምዕራፎች በ112 ገጾች እጅግ በጣም በርካታ ነጥቦች ነው የተቀመጡትና መፍረድ የሚባለው በተለይ ደግሞ የሐሰት ፍረጃንም ይጨምራልና አገር ለምን በሐሰት ትከሰሳለች? ሰዎች ከምን የተነሳ ወደ ፍረጃ እንደሚገቡ። ሁለተኛ መፍረድ የሚለው እንዴት ነው የምንፈርደው? ለምሳሌ ሰዎች ሁሉ ሲናገሩ በሰዎች ላይ ሲያወሩ ያንን መፍረድ በነፍስ ላይ ሊያመጣው የሚችለው ቅጣት ትክክል የሆነውና ያልሆነው እንዴት ነው የሚለየው የሚለውን ነገር እንግዲህ በጥልቀት ወደ በኋላ ላይ የሚያብራሩት ይሆናል ማለት ነውና የሚጠቅም ቅዱስነታቸው የሚጽፏቸው አብዛኛው መጽሐፍ ህይወት ተኮር መጽሐፍቶች ናቸው። የዳቢሎስ ውጊያዎች፣ የጽድቅ ህይወት፣ ህግጋተ እግዚአብሔር በጠቅላላ ብንመለከታቸው ከራሳችን ታሪክን ሳይሆን የሚጠቅሱት ህይወት ተኮር ትምህርቶች ናቸው። ታሪክ ላይ ብቻ የሚያተኩር ሳይሆን በቃ በህይወታችን ውስጥ ክርስትናን በየዕለቱ እንዴት መለማመድ እንዳለብን ይጠቅሳሉና እስቲ ወደ ዝርዝር ሐሳቦችን እንምጣ። ይዘት ትንተና በየምዕራፎቹ ላይ ያው ሁሉንም መተንተን አይቻልምና ከየምዕራፎቹ የተመረጡት ነጥቦችን ቢያብራሩልን። እንግዲህ በዚህ ከምዕራፍ 1 ስንጀምር ምዕራፍ 1 ላይ በአጠቃላይ ቅድም እንዳለው መፍረድ የሚገባቸው መንገዶችን የሚያብራራ ነው በብዛት ማለት ነው። ይሄ ደግሞ እንዲፈርዱ ስልጣን የተሰጣቸው ከእግዚአብሔር ስልጣን የተሰጣቸው አካላት አሉ።
እና እነዚህ ማን ናቸው የሚለውን የተወሰነ እያነሳ እንደገና ደግሞ የመፍረድ መንገዶችን እያብራራ መሄድ ነው። እንግዲህ የመጀመሪያው ካህናት ወይ ደግሞ ግብረ ኖሎት ያላቸው ጠባቂዎች ማለት ነው መፍረድ እንደሚችሉ ያስረዳል ማለት ነው። አባትና በልጆቻቸው መፍረድ እንደሚችሉ፣ ካህናት በልጆቻቸው መፍረድ እንደሚችሉ ማለት ነው እና ያስረዳል። ይሄ ከእግዚአብሔር የተሰጣቸው ነው። ዳኛ ደግሞ ማለት ነው በጥፋተኛ ላይ፣ አሰሪ በሰራተኛው ላይ መፍረድ እንደሚችል፣ ሐኪምም ደግሞ በታካሚው ላይ ማለት ለሕክምናው በሚጠቅም ሁኔታ መፍረድ እንደሚችል ያስረዳል። በአጠቃላይ ያው እንግዲህ በዚህ በፍርድ በተፈቀደላቸው መፍረድ የሚችሉ ሰዎች ደግሞ ተፈቅዶላቸው እየፈረዱ ግን ካልፈረዱ ደግሞ ቅጣት እንደሚገባቸው ያነሳሉ በዚህ መጽሐፍ ላይ ማለት ነው። ለምሳሌ ካህኑ ኤሊ በዚህ በአንደኛ ሳሙኤል ምዕራፍ 2 ከቁጥር 25 ጀምሮ በምናየው ታሪክ ላይ ልጆቹ አፍኒንና ፊናስ ማለት ነው እንግዲህ በቤተ መቅደስ የማይገባ ስራ በመስራታቸው የተነሳ አባታቸው ኤሊ የሚገባ ፍርድ አልሰጣቸው፣ ቅጣት አልሰጣቸው። በዚህ የተነሳ ተቀጥተዋል ማለት ነው እና ምን ብለዋል እሱ የተናገረው ማለት ነው የእርግማንን ነገር ማድረጋቸውን አውቆ አልከለከላቸውም ነበር ይላል እና በዚህ የተነሳ ኤሊ ምን ሆነዋል እንግዲህ በዚያን ሰዓት ኤሊ የልጆቹን ሞት የታቦተ ጽዮንን መማረክ የእስራኤልን መማረክ ሰምቶ ደንግጦ እንደሞተ ይነገራል። እንግዲህ ይሄ ሁሉ የሆነ በቤተ መቅደስ ክፋት በማድረጋቸው እንግዲህ በተሰጠን የመፍረድ ስልጣን ያን ስልጣን ካልተወጣን እንደምንቀጣም ያስረዳል። አባትና እናትም ልጆቻቸው ወደ መጥፎ አካሄድ ሲሄዱ ልጆቻቸው ላይ መቅጣት ያለባቸውን ቅጣት መቅጣት እንዳለባቸው ያነሳሉ። አሰሪም ሰራተኛን መቅጣት እንዳለበት፣ ዳኛም ተከሳሽን መቅጣት፣ ይሄ በርት ነው ታዲያ ማለት ዝም ብሎ ደግሞ መፍረድ ሳይሆን እሱንም ዲቴይል ያብራራሉ እና ለዚህ ደግሞ የሚጠቅሙ ነገሮች አሁን ሰው ማለት ነው ለምሳሌ በተፈጥሯዊ እውቀት በህገ ልቦና የምንፈርድ ነገሮች አሉ። ለምሳሌ አንድ ሰክሮ እያየን የሚሄድን ሰው ስናይ ማለት ነው ህሊናችን ራሱ በተፈጥሮ የተሰጠን ህገ ልቦና አለ እና በዛ ህገ ልቦና የሰውዬ ሰክሯል ብለን እንፈርዳለን የሰውዬን ዲቴይል ሁኔታ ሳንመረምር ማለት ነው። ይሄ እንግዲህ ልንከለክል አንችልም። አንዲት ሴት አሁን የዘማ ልብስ ለብሳ ስትሄድ ብናይ እኛ አሁን ምንድነው በህሊናችን በተሰጠ በህገ ልቦና እንፈርዳለን ይላል። ይሄ ዞሮ ዞሮ ምንድነው ትክክል የሚሆንባቸውና የማይሆንባቸውን ነገሮችም ያብራራል ማለት ጉዳዩ ላይ መፍረድና ሰውየው ላይ መፍረድ ያው እንደሚለያይ በጥልቀት ያነሳል። ከዚህ ባሻገር ደግሞ በመጽሐፍ ላይ ተጠቀሱ ደግሞ ማለት ነው አሁን እንድንፈርድ በዚህ አሁን ምን ይላል ክፉም ባለንጀርነት መልካሙን አመል ያጠፋል ይላል አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 30። ስለዚህ ክፉ ባለንጀራ ከሆኑ ሰዎች ጋር መሄድን ደግሞ ራሳችን መከልከል እንችላለን ማለት ነው። ግን ክፉ ባለንጀራ ደግሞ ካለ በምን አይነት መፍረድ እንዳለብንም ያስረዳል። ከክፉዎች ጋር መዋል እንዳሌለብን እያስረዱ ራሱ በመጽሐፍት የተጠቀሱ ክፋት የሆኑ ነገሮች ላይ እንዴት መፍረድ እንዳለብን በዛት ያነሳል። እንደገና ደግሞ በቀጥታ መፍረድ የምንችልባቸው ነገሮች ለምሳሌ በመናፍቃን በኑፋቄ ትምህርት ላይ መፍረድ፣ በቤተ ክርስቲያን አንድ ሰው ክፉ ነገርን ቢናገር ቀጥታ በአደባባይ መፍረድ ትችላለህ ይላሉ አባታችን ብፁዕ አባታችን ማለት ነው እና ክፉ የሚናገሩ ሰዎች በቤተ መቅደስ የስድብ ቃላትን የሚናገሩ ሰዎች ላይ መፍረድ እንደምንችል ስንፈርድ ደግሞ በምክር በተግሳጽ መሆን አለበት። ይሄ ምክርና ተግሳጽ ደግሞ በምን አይነት መሆን አለበት ደግሞ የሚለውን ደግሞ በተወሰነ ያስቀምጡት አለ ይሄ ምክርና ተግሳጹ ማለት ነው እና ይሄን በትህትና በተሞላበት በፍቅር ያ ምክርና ተግሳጽ መስጠት እንዳለብን እንዲሁ ዝም ብሎ መፍረድ ሳይሆን ቅድም እንዳልኩት ጉዳዩ ላይ ነው እንጂ ሰውየው ላይ መፍረድ እንዳለብን ተግሳጾቻችን ደግሞ በእውነት ላይ መመስረት እንዳለበት አሁን ገስጽ ስለተባለ ብቻ ምክንያት እንዳይፈረድባቸው አትፍረዱ ተብሏል በዚህ በማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ በመናነበው ማለት ነውና ስለዚህ ተግሳጻችን በእውነት ላይ የተመሰረተ መሆን እንዳለበት ምዕራፍ 1 ላይ እንግዲህ ሰፊ ሐሳቦችን ይዟል። እንደው በተወሰነ መልክ ለማንሳት ነው እንጂ ሌላ ደግሞ ስንፈርድ ከምንፈርድባቸው ከተፈቀደበት ውስጥ ሂስ መስጠት አሁን ሂስ መስጠት ማለት በመጽሔቶች ላይ ሊሆን ይችላል። መጽሐፍቶችን እንዲያድጉ የሚያደርግ ሂስ ነው። ሂስን ደግሞ
ጸሐፊው ወይ ደግሞ ያተደራሲው ወይ የተደረሰለት ነገር ማለት ነው መቀበል አለበት ሂሱን ማለት ነው። ሂሱን የሚሰጥ ሰውም ደግሞ በእውቀት በምርምር እውነተኛ በሆነ መሰረታዊ ነገር ላይ ሂስ ሰጥቶ ያን ፍርድ መፍረድ ወይ ደግሞ ትክክለኛውን ነገር ማስቀመጥ እንደሚችል ግለ ሂስም ደግሞ ያነሳሉ። ግለ ሂስ ማለት ስለ ራስ በራስ ጥፋት ላይ ራስ ላይ መፍረድ እንደምትችል ይናገራሉ። ይሄ ራስን መውቀስ ማለት ነውና ብለው ይገልጻሉና በራስ ላይ መፍረድ የበለጠ ወደ ትህትና የሚያቀርብ ነው ብለው ይናገራሉ። ቅዱስ መቃርዮስ ምን ይላል? ወንድሜ ሆይ ሳይፈረድብህ በፊት በራስ ላይ ፍረድ ይላል። ይሄ እንግዲህ በሂስ ውስጥ የሚካተት ነው፣ በተለይ ግለ ሂስ ላይ ማለት ነውና ቅዱስ እንጦንስ አባታችንም እኛ በራሳችን ላይ ብንፈርድ ፈራጁ ዳኛው በእኛ ላይ ይደሰታል ይላል። ምክንያቱም እግዚአብሔር በእኛ በራሳችን ላይ ስንፈርድ ነው በሌሎች ከመፍረድ ይልቅ የሚደሰትብን ማለት ነው። ቅዱስ ሙሴ ጸሊምም የራስን የሞተ ዘመድ ይላል ትቶ ባለንጀራ ወይ ጎረቤቱ የሞተበትን ለቅሶ የሚሄድ ማን ነው ይላል። እንግዲህ በሌሎች ላይ መፍረድ እንደሌለብን በራሳችን ላይ ቀድሞ መፍረድ እንዳለብን የሚያሳይ ነው። ሌላ እንግዲህ ኃጢአተኛውን የሚያጸድቅ ማን ነው ይላል። ኃጢአተኛ ሆነውንም ማጽደቅ የለብንም። መፍረድ ባለብን ሁኔታ እውነት ላይ ተመስርቶ ጉዳዩ ላይ ብቻ ማለት ነው ሰውየውን ሳንነካ መፍረድ እንዳለብን መሰወር እንዳሌለብን ጥፋትን ማለት ነው በአደባባይ ያጠፋውን በአደባባይ መፍረድ እንዳለብን ያነሳሉ። እንግዲህ ሌላው ያለ ጊዜ ደግሞ አትፍረድ ብሎ ይገልጻል። በምዕራፍ 1 ውስጥ ማለት ያለ ጊዜ መፍረድ እንዳሌለብን፣ ለምሳሌ በጊዜው መፍረድ እንዳለብን አንድ ሰው ይላሉ። አንድ ታሪክ ያነሳሉ። አንድ ሕፃን ልጅ በውሃ ውስጥ ሊሰጥም እየዋኘ ባለበት ወቅት አድነኝ እያለ እየጮኸ አንተ ግን ለምን ውሃ ውስጥ ገባክ ለምን እንደዚህ ያደረክ ብለህ ፍርድ መስጠት የለብም። በጊዜው ግን ምን ማድረግ አለብን? ከዚያ እንደውም ምን ይላሉ? ያ ልጅ ግን የሚጮህ አሁን አውጣኝና ጌታዬ ሆይ አውጣኝና ከዚያ በኋላ ትፈርድብኛለህ ይላልና ኃጢአተኞችን ምንድነው ወደ ጽድቅ የሚመልስ አፈራረድ መፍረድ እንዳለብን የሚናገር ነው። ትክክለኛ ፍርድ መስጠት እንዳለብን ያስረዳል። በአጠቃላይ ምዕራፍ 1 እንግዲህ እነዚህን በዚህ በአጠቃላይ ማለት ነው መፍረድ ያለበት ሰው ማን ነው? ካህናት፣ የክህነት ስራ ያላቸው ካህናት ማለት ነው የክህነት ስልጣን ያላቸው መምህራን፣ አባቶች፣ እናት አባቶች ማለት ነው ዳኞች በአጠቃላይ መፍረድ እንደሚችሉ ያስረዳል። ሲፈርዱ ግን ሁኔታዎች ላይ ነው እንጂ ሰዎች ላይ መሆን እንደሌለበት በአጠቃላይ ይሄን ያነሳል። መልካም ቀሲስ ከልብ ነው የማመሰግነው። ያው በዚህ መጽሐፍ ላይ እናንተም ተመልካቾቻችን ምናልባት በየቤቶቻችሁ እያነበባችሁት ከሆነ ወቅቱ የምንገኝበት ጾም እንደመሆኑ መጠን በይበልጥም ደግሞ ከመንፈሳዊ መጻሕፍት ጋር ቁርኝነት ያለን ሰዓት ነው አሁን ላይ እና በርካታ መጻሕፍቶች የሚነበቡበትና ነፍስን ለእግዚአብሔር ለማስገዛት የስጋን ፍላጎት ለማስቀረት መንፈሳዊ መጻሕፍትን ብናነብ የምንጠቀምባቸው በርካታ ነጥቦች እናገኛለን። ከነዚህም መካከል ነፍሳችንን ለማዳን በቅዱስነታቸው በአቡነ ሺኖዳ የተጻፈው አትፍረድ የተሰኘው መጽሐፍ ነው ወደ እናንተ እየደረሰ የሚገኘውና እርሶም እንደጠቀሱት እንግዲህ በዚህ መጽሐፍ ላይ በተለይ በምዕራፍ 1 በሌሎችም በእርግጥ ሐሳባቸው ተያያዥነት ያላቸው እስከ መጨረሻው ምዕራፍ 5ኛ ምዕራፍ ድረስ ይሄድና እያጠናከረ ምሳሌ እያመጣ የእያንዳንዱ እንትኖች ምን መሆን እንዳለባቸው ይገልጻል። ቅድም እንዳብራሩት ሰዎች ስልጣን ባላቸው ልክ በስልጣናቸው ካልተጠቀሙ ሊመጣ የሚችለውን አደጋ አያይዞ ይገልጣል። አሁን አንዳንድ ጊዜ ቤተክርስቲያን የአባቶቻችን ስራ ስታስጠብቅ ለምሳሌ ካህናት ባልተገባቸው ልክ ሲገኙ የራሷን ውሳኔ ትወስናለች፣ ታስተላልፋለች። ያንን ግን ሳያደርጉ ከተገኙ በሕግም ላይ በቤተክርስቲያንም ላይ ጥፋት ሊመጣ እንደሚችል ይጠቅሳሉ። ለምሳሌ ኤሊ ልጆቹ ያጠፉትን ጥፋት ባለመገሰጹ በሱ ላይ ብቻ አልተወሰነም። እስራኤላውያን ታቦተ ጽዮን እስክትማረክ ድረስ ክብር ከእስራኤል ለቀቀ ብለው ኢካቦድ ብለው የጠሩበትን አጋጣሚ የወለደችው ልጅ ኢካቦድ አሉት። ትርጓሜውም ክብር ከእስራኤል ለቀቀ የሚለው መጣ። አሁን ሀገር ባዶ የምትሆነው አባቶች ግብረ ኖሎትን እንደሚገባው መጠን ካላኖሩት የምንሰማው የምንመለከታቸው ነገሮች በጊዜው በእንጭጩ ካልጠፉ
በቤተ ክርስቲያን ላይ ብዙ ጥፋት እንደሚያጠፉ እንደሚያመጡ ይገልጻል። ዝም ብሎ እናት አባት ስለሆኑ ሳይሆን በሚገባውና የሚፈለገውን ሕግ ማስረጽ አለባቸው። እናት አባት ስለሆኑ የፈለጉትን ነገር ያደርጋሉ ማለትም አይደለም፣ ያብራሩታል። ለምሳሌ ከኦርቶዶክሳዊት እምነት ልውጣ ቢልና ሌላ ነገር ላይ ወደ ሌላ እምነት ቢሄድ ይህንን እንዴት ነው የሚመልሱት? ራሳቸው ሌላ ሆነው ወላጅ ስለሆኑ ልጁ ግን አይ እኔ በኦርቶዶክሳዊ እምነቴ መጽናት አለብኝ ቢል አይ እኔ ወላጅ ነኝ የኔን ተቀበል ማለት እንደማይችሉ የሚገባውን እንጂ የማይገባውን አለመሆኑን አስረጆች በማቅረብ የአባቶቻችን ሕይወት በማምጣት ይጠቅሳልና እስቲ ወደ ምዕራፍ 2 እና 3 ያሉትን አያይዘን እንመልከታቸው። እሺ እንግዲህ በአጠቃላይ ቅድም አንተም ባነሳው ይሄ አትፍረድ የሚለው አሁን ባለው በቤተሰብ በቤተ ክርስቲያን ባሉት ሁኔታዎች በተለይ ማለት ነው እና በጣም ጠቃሚ ነው። ተመልካቾች በደንብ ሊጠቀሙበት የሚገባ ነውና አንብበው መረዳት እንዳለባቸው ነው የሚያሳየው። ምዕራፍ 2 ላይ እንግዲህ በሌሎች የመፍረድ አይነቶችን ይዘረዝራል። በሌሎች የመፍረድ አይነቶችን ይሄ በምን አይነት ነው የምንፈርደው የሚለውን ነገር የሚናገር ነው። የመጀመሪያ በህሊና መፍረድ። በህሊና መፍረድ ስንል ግን ምንድነው? ህሊና ማለት ምንድነው? በሐሳባችን አንድን ነገር ስለን ለመፍረድ እናስብና ምናልባት ያ የህሊና ፍርድ ከተናገርነው ነው እንጂ በሌሎች ላይ ጫና ወይ ደግሞ ኢፌክት ሊያመጣ አይችልም ማለት ነው። በህሊና አስበን ከተውነው ያ ነገር መጥፋት የሚችል ነው የህሊና ፍርድ ማለት ነው። ከዚያ ግን ያድጋል ማለት ለልቦናችን ከነገርነው ልቦናችን ለህሊናችን ያሰራጫል፣ ሰውነታችን ሁሉ ይቀበላል፣ ያን ያምናል። እንግዲህ በዚህ በፍልስፍናው ለራስ አንድ ነገር ከደጋገምከው ያ እውነት ሆኖ ይገለጻል ይላሉ እና ስለዚህ ያን ተናግሮ ያን በንግግር ስንገልጸው ደግሞ እንግዲህ በንግግር ከተገለጸ በኋላ ለራሳችን እንኳን የፈረድነውን ነገር ንስሐ ብንገባበት ያ ንግግሩ ግን ተዛምቶ ብዙ ቦታ ሊደርስ ይችላል እና የመጀመሪያው በህሊና መፍረድ በምን አይነት ነው የሚለውን የሚያስረዳ ነው። ሌላ ከህሊና በኋላ በንግግር ደግሞ መፍረድ። እንግዲህ በንግግር መፍረድ ሰፊ ሀሳብ እንዳለ በስፋት ነው የሚያብራራው። በንግግር ከምንፈርድባቸው ነገሮች ውስጥ የመጀመሪያ ሐሜት ነው። ሐሜት ደግሞ ማለት ምን ማለት ነው? ሰውየው በሌለበት ማማት ነው። ሰውየው ባለበት ደግሞ ፍቅር እንዳለን እንደምንወደው የምንገልጽበት ማለት ነው። ሐሜት ማለት እንግዲህ ሰውየው በሌለበት ጥላቻን፣ ክፋትን፣ ስለ ሰውየው መጥፎ ነገርን የምንናገርበት ሐሜት ማለት ይሄ የንግግር አካል ነው ማለት ነው እና ይሄም እንደማይገባ የሚያስረዳ። ሌላ ስም ማጥፋት ደግሞ ማለት እንዲሁ ዝም ብሎ ስም በማጥፋት መፍረድ እንዳለ ይሄ ማለት ያላደረገውን ሰው አድርጓል ብሎ የተደረገውን ደግሞ በማይገባ ማለት ሰውየው ላይ ጉዳዩ ላይ ትቶ ሰውየው ላይ በመፍረድ የምንገልጽባቸውን ነገር ያብራራል። ሌላ ዝናን፣ ክብርን ማጉደፍ። ይሄ አሁን በተለይ በሀገረ መንግስትንም አስተዳደሮችን በቤተ ክርስቲያን ደግሞ ካህናቱን፣ ጳጳሳቱን ዝም ብሎ እንዲሁ ማውገዝ ማለት ነው፣ መፍረድ ማለት ነው። ይሄ በንግግር የሚገለጽ ነው። እውነታውን ነገር ሳናቅ፣ ሳንለይ፣ ሳንረዳ እንዲሁ በማስ መፍረድ ማለት ነው እና ከዚህ መቆጠብ እንዳለብን በአጠቃላይ ያስረዳ። ሌላ በህትመት ውጤቶች ደግሞ በመጽሔት፣ በጋዜጣ በተለይ አሁን ደግሞ ሚዲያው የተመቻቸ ጊዜ ነው። እንግዲህ 2014 የታተመ ነው። ከዛ ወዲህ ቢታተም ኖሮ ሰፊ አተታ ይይዛል ብዬ አስባለሁ፣ በተለይ በወቅታዊ ጉዳይ ማለት ነው። ቢሆንም ግን በአጠቃላይ በእነዚህ በካሴት ቅጂዎች በእነዚህ ሰው ላይ የመፍረድ ሁኔታዎችን ይዘረዝራል ማለት ነውና ሌላው በመስማት መፍረድ ደግሞ ማለት ነው። በመስማት መፍረድን እሳቸው አሁን በአራት አይነት ነገር ነው ይገልጻሉ። በመስማት የሚፈርዱ ሰዎች አራት አይነት ናቸው ብለው ይገልጻሉ። የመጀመሪያው ክፉ ወሬ ሲሰሙ የሚበሳጩ መተው የሚፈልጉ ነገር ግን ደግሞ በትትናቸው የተነሳ ያን ክፉ ወሬ ያን ፍርድ ዝም ብሎ የሚሰሙ ሰዎች ማለት ነው። በሁለተኛ ደግሞ ሰምተው የሚሸሹ በጥንቃቄ ያን ነገር አይተው ተረድተው መርምረው ደግሞ ትክክለኛ ፍርድ የሚፈርዱ ሰዎች ማለት ነው። ተራ ወሬውን ለይተው ትክክለኛውን የሚቀበሉ
ትክክለኛውን ደግሞ በትክክለኛ ሁኔታ የሚፈርዱ ሰዎችን በሁለተኛ ደረጃ በሶስተኛ ደረጃ ይጠቅሳሉ። ሶስተኛ በጥንቃቄ የሚሰሙ ውይይት የሚያደርጉ የፍርዱን ሁኔታ የሚመረምሩ ሰዎችን ይገልጻሉ። አራተኛ የፍርዱን ቃል የሚሰሙ ወዲያው ደግሞ የሚፈርዱ ማለት ነው። ያ የፍርዱ ቃል ማለት ነው ልቦናቸው ውስጥ አድሮ ጫና የሚያደርግባቸው ተጽዕኖ የሚፈጥርባቸው ሰዎች እንዳሉ የሚያስረዳ ነው። በአጠቃላይ በዚህ ውስጥ ማለት ነው እንግዲህ የመጨረሻ በሌሎች የመፍረድ ኃጢአት አይነቶችን ይዘረዝራሉ ማለት ነው። በሌሎች የመፍረድ ኃጢአት ይሄ በምልክት የሚፈርድ ሰው አለ፣ በግንባሩ የሚፈርድ ሰው አለ፣ በከንፈሩ የሚፈርድ ሰው አለ፣ እንዲሁ በሐሜት ደግሞ የሚፈርድ አለ፣ በሳቅ በስላቅ የሚፈርድ አለ ማለት የሚያወግዝ አለ ማለት ነው። ሰዎች አጠገብ ሆነው እንኳን በሩቅ እያየ እንዲሁ የሚሳለቁ አሉና ስለዚህ ይሄ ከንግግር ከህሊና ፍርድ ባለፈ በሌሎች የመፍረድ ኃጢአቶችን ዝርዝር ሀሳብ ይዘረዝራሉ። እንግዲህ ዲቴል ነገሩን ካየን ሰዓትም አይበቃንም በሚል ነውና ኦቨርኦል ይሄን ይመስላል። ብዙ ጊዜ ይሄ የፍርድ አይነቶች በህሊና ሲፈረድ ቅድም እንዳሉት ነው። አንድ ሰው ታይቶ ከንግግር ሂደቱ ወይም ስለዛ ሰው አንድ ሰው በነገረው ብቻ ሰምቶ በህሊናው ፍርደኛ አድርጎ ይወስነዋል። ቅድም እንዳሉት በህሊናው ብቻ ካስቀረው በራሱ ብቻ ኃጢአት በህሊናው ብቻ ያንን ሰው ባልተገባ መልኩ በማሰቡ ይታሰብ ይሆናል። ግን ወደ ንግግር ካመጣው አንደኛ ጭካኔም ነው ይለዋል። ለምሳሌ እኔ አንድ ሰው ቢበድለኝ ይሄ ሰው ክፉ ነው እንዲህ አደረገኝ እንዲሰራኝ እንዲህ አደረገችኝ ስል አብሮኝ ያለ ሰው ተቀብሎ እሱም ድሮ እንዲህ ስለሆነ ነው ድሮም እኮ እንዲህ ስለሆነ ነው ማለት በጣም የከፋ በደል መሆኑን ለምሳሌ በሰማው ብቻ ምክንያቱም ሚዛናዊ አይሆንምና ከዛ ሰዎች ዝናን ማጥፋት ይሄ ክብርን ማጉደፍ በተለይ አሁን ሰሞነኛ የምንመለከተው ይሄ ማለት በግለሰብ በተቋም አጠቃላይ በታሪክም ጭምር በህትመት ውጤቶች እንዴት ስም እንደሚጠፉ ይናገራሉ። ያየነው ሂደት ነው። ሰሞነኛ እንኳን ብናይ መነኩሴ እንኳን ሳይሆኑ መነኩሴን መስለው ለምሳሌ ምንኩስና በቤተ ክርስቲያን ያለው ቦታ ትልቅ ስፍራ የሚሰጠው ነው። ዓለምን ልቆ ከእግዚአብሔር ጋር በቃ ዓለምን ትቶ እግዚአብሔርን ለማገልገል ስጋውን ለነፍሱ አስገዝቶ ከእግዚአብሔር ጋር ያለ ዓለምን የተወን አንድን መነኮስ ልክ በዓለም ግብር ውስጥ እንዳለ ምእመናንን ለማስወጣት ቤተክርስቲያንን ለመክፈል በሚደረገው ጥረት ውስጥ ሰዎች ተመሳስለው ምንኩስናን ለማጉደፍ ሌላ ነገር ያደርጋሉ። ሁለተኛ በታሪክ ውስጥ ቤተክርስቲያን ያላደረገችውን ያልፈጸመችውን እንዳደረገች አድርገው በህትመት ውጤቶቻቸው ያሰራጫሉ። እነዚህ ሰዎች ደግሞ ትልቅነታቸው ተጠቅመው በዓለም ትምህርት ውስጥ ስፍራ ያላቸው ወይም ደግሞ በታሪክ ተመራማሪነታቸው የሚታወቁ ነገር ግን ለማጠልሸት ሆን ብለው እንደሚጽፉ እንግዲህ ካለፉት የሀገራችን ታሪክ ውስጥ ቤተክርስቲያን እየተቀበለችው ካለው መከራ ጋር አገናኝተን ማየት ያለብን ጉዳይ ነው። ምክንያቱም በህትመት ውጤቶች ያልተገባን ስም ያጠለሻሉና የአባቶቻችንን ስም ማጉደፍ ስራቸው ቤተክርስቲያንን ማስጠበቅ በቅድስና ህይወት ውስጥ መኖር ሆኖ እያለ ግን ምን ያደርጋሉ? ቤተክርስቲያኒቷን ለመጉዳት እከሌ ጳጳስ እንዲነበረ በዚህ ዘመን የነበሩ አባቶች እንዲሰርቷል በማለትም ይናገራሉ። ስለዚህና እዚህ ጋር አንድ የተናገረው ነገር ዝናና ክብርን ማጉደፍ የሚለው ላይ እዚህ ገጽ 45 ላይ 2.4 ላይ ያለው ቃል ነውና የሌሎች ስም ማጥፋት ኃጢአት የወደቀ ሰው ስሙን ስለሚያጠፋው ሰው ለሰዎች መፍረድ ስለመናገር አያመነታም ወይም አይጠራጠርም። ያ ሰው ሰራቸው ስለሚላቸው በደሎች የሚችለውን ያህል የፍርድ ቃሉን ሲነዛ ስሙ በማጥፋቱ ስሜቱ ለሚነካው ለዚያ ሰው አንዳች ጥንቃቄ አይኖረውም። የሌላው ስም የማጥፋት ኃጢአት ብዙ በተሰራጨና በታወቀ ቁጥር በጣም የተጠላ ይሆናል። ይህ ስም ማጥፋት መጀመሪያ ከሰሙት ሰዎች አልፎ እየተሰራጨ ተከትለውም የሰሙት እያስፋፉት ይሄዳሉ። ማን ያውቃል? ምናልባትም የሰሙት ሁሉ ደግሞ በራሳቸው መረዳትና ድምዳሜ ሌሎች አዳዲስ ነገሮች ጨምረው ሊቆጠር ለማይችል ሰፊ ህዝብ ሊያሳውቁ ይችላሉ ይላል። አሁን ቅድም የጠቀስነው ሰፊው ህዝብ የሐሰት ነው። ለምሳሌ ይሄ ምንድነው? የህትመት ውጤቶች የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በቀኖናዋ በዶግማዋ በነገረ ድህነት ውስጥ የሌሉ በቅሰጣ ውስጥ የገቡ ሆን ብለው ራሳቸው እያስገቡ እንግዲህ አስተውሉ ቤተክርስቲያን ብላችሁ የምትከተሏት እናንተን እንዲህ ብላ የምትሰብክናት እያሉ
እነሱ ከነሱ ይጀምራል ለሰፊው ህዝብ ያሳውቃሉ ከዛ ወደ ጥላቻ ያመጣሉ ከዛ ይፈርዳሉ ከዛ ያጠፋሉ ዘመናችን የምትገኝበትን ቁልጭ አድርጎ የሚያሳይ ሐሳብ ነው በዚህ ላይ የሚገርም ማለት ነው ብዙ አባታችንም ጠቅሰውታል አሁን በመጽሔትና በጋዜጦች አሁን ደግሞ በቲክቶክ በፌስቡክ አብዛኛው 50-50 ነው በቃ እውነት የሌለው ነገር ነው የሚቀርበው ማለትና አንድ ምሳሌ ያነሳሉ በዚህ በመጽሔት ላይ አንድ ሰው አንብቦ ያ ሰው ተፈርዶበት ምናልባት በህግ ፊት ቆሞ ተፈርዶበት ንሳውን ወይ ደግሞ ህጉን ቅጣቱን ጨርሶ ወጥቶ ሊሆን ይችላል ያ ያነበበው ሰው ግን ሁሌ እየፈረደበት ነው የሚኖረው ያ ሰው እንግዲህ ንሳ ገብቷል ተመልሷል ማለት ነው እና ሌላ ጊዜ አንዱ ደግሞ ሲያነብ ምንድነው ያ ኦሬዲ መውጣቱን አያውቅም ግን ፍርዱ እንዴት ነው እየቀጠለ ነው ማለት ነው ይሄ ሰው እኮ እንዲያጥፍቶ እንዲያደርገው የመወሰን ማለት በተለይ በቤተ ክርስቲያን ደግሞ ቅድም አንተ በጣም በሰፊው አንስተሃል አሁን ያለው ነገር አስቸጋሪ ነው በአባቶች ላይ በመምህራን ላይ ማለት አሁን ምንድነው ጥፋቱ የለም ማለት አይደለም ጥፋቱ ካለ ግን በምን አይነት ፍርድ ነው ማንስ መፍረድ ያለበት የሚለውን በሰፊው ያብራራል መጽሐፉ ማለት ነውና መፍረድ ለሚገባው መተው እንዳለብን ብዙ ጊዜ አሁን በቤተ ክርስቲያናችን ላይ በተከሰተው ነገር ማለት ህዝቡ በማስ ነው የሚፈርደው ከአባቶች ከሲኖዶስ አልፎ በራሳቸው የሚፈርዱ ሰዎች ናቸው የሚበዙት በተለይ በሲኖዶስ መፈረድ ያለበት ሲኖዶስ ነው የሚፈርደው መምህራን ካህናት መፍረድ ያለባቸው እነሱ ናቸው የሚፈርዱት እኛ ግን በተለይ ቤተ ክርስቲያንን ወክለን በየሚዲያው እኛ ነን የቆምነው ማለት ነው ጳጳስ ሆነን ካህን ሆነን መምህር ሆነን የቆምነው ብዙ ሰዎች አሉ ምእመናን አሉ ማለት ነው ያውም ስለ ቤተ ክርስቲያን ጉዳይ ምንም ሳይረዱ ሁሉ የሚቆሙ አሉ በዚሁ ልክ ደግሞ እንዲሁ መፈረጅ እንዳይሆንብን እኛም መፍረድ ውስጥ እንዳንገባ ማለት ነው በጥሩ ሁኔታ ቤተ ክርስቲያንን ተረድተው አውቀው በአባቶቻቸው እግር ስር ተምረው ደግሞ ትክክለኛ ፍርድ የሚሰጡ መናፍቃንን የሚመልሱ ለሐሳብ መልስ የሚሰጡ መምህራን አባቶች እንዳሉ ያው መዘንጋት የለበትም ማለት ነው በዚህ እንግዲህ አጠቃላይ ይሄን ነገር የያዘ ነው